አልተመቸችም አይደል? ምንም ይሁን አሁን ውጭልኝ። ደግሞ ስማናታን እቺ ነገር ምን እንደሆነች ካላወኩ ኢቤ አይደለም እደርስበታለሁ። እሺ በትዕግስት መጠብቂ ነገር አለ ማየ። ደግሞ ታያለሽ እናንተ የሰጠችውን ነገር ካላገኘው ልጅ አልወለድሽም። ኤቢ እስከምጪ አይደል ከምሺ ምንም ችግር ለኔም ትሰጠኛለህ? ያቺም ለሁለታችሁ ምንም ችግር የለም። ደግሞ ለእናንተ ያለ እስኪ በቃችሁ ድረስ የሚሰጣችሁ ምንም ችግር የለም። ጥግብ ብላችሁ ትወጣላችሁ። እንግዲህ ከዱ ዛሬ አብጥቶብሃል ቻለው። ናታንዬ እቺን ዕቃ ለዳጣ ትሰጥልኛለህ? ሰላም ምን እያልሽ ነው? ቆይ ልትሄጂ ነው እንዴ? እኔ ከሌለሁኝ ብቻ ነው ይሄን ነገር የምትሰጣት። አደራ ናታን፣ አደራ እባክህ። እሺ ሰላም። ደግሞ ናታንዬ አደራ እሺ፣ አንተ ራስህ ከፍተህ እንዳታየው አደራ። ቆይ ሰላም መቶ ፈርተሽ ነው እንዴ? ኧረ በጭራሽ ናታን፣ እኔ በጣም ደስተኛ ነኝ። ደግሞ ፍቺ ምንሽ ነው? እኔ ስተጋም ምንድን ነው ወይዘሮ ማርቲ እንግዲህ ንፋስ እንደሚያዋልበው ወይም እንደ ወጀብ ንፋስ መሃል ወይም ንፋስ ወጀብ የበዛበት መርከብ ሆናለች። የሚገርመው ነገር እንግዲህ በብዙ ትዕግስት፣ በብዙ ጽናት፣ በብዙ ማስተዋል፣ በብዙ ብርታትና ጥንካሬ የምናውቃት ሰላም ወይዘሮ ማርታ ዛሬም እንግዲህ እንደተለመደው እንደሚታወቀው በሚገርም ሁኔታ ብዙ ነገሮችን እያየን እያስተዋልን ነው የሚገኘው። እንግዲህ የሚገርመው ለትዳሯ ታማኝ፣ ለልጆቿ በጣም ጎበዝ ጠንካራ እናት ነች። እንግዲህ ወይዘሮ ማርታ እንደሚታወቀው ለትዳሯ ለባሏ ያላት ታማኝነት ወይም እምነት በጣም የተለየ ነው። ከዛም አልፎ እንግዲህ ለልጆቿ እናትነት ከሰዎች ጋር የመኖር ያላት ስብዕና እንዲሁም ደግሞ በቃ ለማንኛውም ሰው ልጅ ያላት ሪስፔክት ክብር በጣም የተለየ ነው ወይዘሮ ማርታ እና በዚህ የምናውቃት ወይዘሮ ማርታ እንግዲህ ትዳሯ በጣም የተፈተነ ነው። እሷ በማታውቀው መንገድ ብዙ ነገሮች አሉ። ትዳሯም ወይም ህይወቷን ራሷን መጠርጠር ነገሮችን በቃ ይሆን እንዴ ቆይ ምንድነው ብላ አይነት አእምሮዋ ውስጥ የሆነ ነገሮችን ማስገባት የማትፈልገው ወይዘሮ ማርታ አሁን ላይ በጣም ከባድ ወጀብ ሆኖባታል። አንዳንድ ልቧ በፍጹም ምንም ነገሮችን ላለመቀበል ተወስንና በተዘዋዋሪ ደግሞ በጣም ገፍቶ ሲመጣ አንዳንድ ነገር በጣም ፑሽ አድርጎ ሲመጣባት ደግሞ እንዴ ይሄ ነገር የሚል ጥያቄ ራሷ ይፈጥርባታል። በመሆኑም እንግዲህ እንደሚታወቀው ወይዘሮ ማርታ ሰላም ምንም አይነት ልጅ እንደሌላት ነው የምታውቀው። እንደሚታወቀው ግን አሁን ላይ እንዳያችሁት ደግሞ ዳጣ የሰላም ልጅ ነች። እሱ የሚሆነው ነገር እንግዲህ ትዳሩ እንዴት ይሄ ነገር ተፈጠረ እንግዲህ ሰላም እንዳያችሁት እንደገለጸችው መጀመሪያው አመት ላይ ወይዘሮ ማርታ ለአንድ አመት ከምናምን ለትምህርትና ለአንዳንድ ነገሮች ከሀገር ወጣ ነበረ። በዛም በሆነችበት የመጀመሪያው አጋጣሚ ወይዘሮ ሰላም እዚሁ ቤት ውስጥ አርግዛ ከደረጀ አርግዛ ወልዳ ነበርና በወለደች እንግዲህ አይታችኋል ወለደች በሳምንቷ ባልሞላው ጊዜ ነው ማርታ የተመለሰችውና ሰላም ልክ እንደወለደች የተደረገው ነገር ምንድነው እንግዲህ የጋሽ ደረጀ ወንድሙ እንግዲህ ዳጣን አንስቶ እንደ ጣላት። ምክንያቱም ማርታ ስትመለስ ሰላምን ቤት ስታገኛት የሚፈጠረው ነገር ያው በጣም ከባድ ነው። እንኳን አይደለም ትዳር ለመቀጠል ይቅርና በቃ ማለት የዛኑ ጊዜ ልክ እንደመጣች ህይወት ነገሩ እዛው ላይ ስቶፕ ይሆን ነበር ይቆም ነበርና እሱን ነገር ለመከላከል ተብሎ እንግዲህ የተጣለችው ዳጣ ዛሬ በህይወት ቆይታ እግዚአብሔር ረድቷት አድጋ ዛሬ ተመለሳ እንግዲህ ወደ ቤተሰቦቿ እቅፍ መታለች። አባቷን ብላ ስትጠይቅ አባቷን አግኝታለች ማለት ነው። አባትየውም እንግዲህ ጋሽ ደረጀ አሁን ላይ የመጀመሪያ በዛ በስራው ስተቱ በኃጢያቱ እየተጸጸተ ያለ ዛሬ ደግሞ እሷን በማግኘቱ በጣም ደስተኛ ቢሆንም አሁን ላይ ደግሞ ከማርታ ጋር ህይወት እንዴት እንደሚቀጥል ሲያስበው በጣም ከባድ ሆኖበታል። ወይም ደግሞ በጣም አቀበት እንግዲህ ከ19 ዓመት በፊት የሰራው አንዲት ቀን ስህተት ዛሬ ድረስ መጥቶ ህይወቱን ወደ ኋላ እየሳበ አእምሮውን እንግዲህ እየጨቀጨቀ አሁን ላይ ደርሷል ማለት ነው። አሁን ላይ ደግሞ በጣም በተከባዱ አጣብቂኝ ውስጥ ሆኗል። በጣም ነው አጣብቂኝ ያበቀው። በነገራችን ላይ የዳጣ ብቻ ሳይሆን አሁን ላይ የሰላም የእርግዝና ሁኔታ በጣም አሳሳቢ ሆኗል። አሳሳቢ የሆነውም እንግዲህ እንደሚታወቀው ሰላም ያረገዘችው በርቀት ከደረጀ ነው። ግን ደረጀ ይሄን ነገር ፈጽሞ አያውቅም።
ገባችሁ አይደለ? እና ይሄ ነገር በሆነበት ምክንያት አንደኛ የሰላም ማርገዝ በጣም ፑሽ ያደረገው እንግዲህ ዳጣን የጓደኛ ልጅ ነች ያደራ ልጅ ነች ብሎ እንግዲህ ቤቱ አስቀምጦ ከአቢጌል እንኳን ጋር ይሄን ያክል ስቃይ ይሄን ያክል መከራ ይሄን ያክል እንተ ሲተላለፍ ምንም ነገር እንዳልተፈጠረ በቃ ሁሉንም ነገር በማስተካከል ቤቱን አስተካክሎ እየመራ ነው ያለው ደረጀ። በመሆኑም አሁን ላይ በጣም ከባድ የሆነው ነገር የሰላም የእርግዝና ጉዳይ ነው። ብዙ ሰው እንግዲህ እንደተባለው ብዙ ሰው ያወራ ብዙ ሰው እየተሰራመሰ የሚገኘው በሰላም ነው። ጎረቤት ዘመድ አዝማድ እንዴት ሰራተኛው አንድ ሰው በቤቱ አንድ ሰራተኛ ቀጥሮ ባል የላትም ትዳር የላትም የራሷ የሆነ ህይወት የላትም ከቤቷ ከነሱ ቤት ወጣ አታውቅም። ሶ በዛ በሆነበት ምክንያት ያቺ ልጅ እርጉዝ ሆነች ተብሎ እርግዝናዋ መጥቶ እንግዲህ አሁን መውለጇ ሰዓት እየደረሰ ነው በሚገርም ሁኔታ እና ይሄ ነገር በሆነበት ምክንያት ላይ እንግዲህ ደረጀ በጣም አጣብቂኝ ውስጥ ገብቷል። በነገራችን ላይ እሱም የሱ ልጅ እንደሆነ የሚያውቀው ጉዳይ የለውም። ግን ደግሞ እርግዝናው በጣም እየገፋ መጥቶ ይሁን እንደሚታየው በጣም ከባድ ደረጃ ደርሷል ማለት ነው። እንግዲህ ያንንም ሰላምን እንግዲህ ከአንዴ ሁለት ሶስቴ ለመጠየቅ ሞክረዋል። እንግዲህ ግን ለመጠየቅ ቢሞክሩም ሰላምም ምንም አይነት ነገር ለመመለስ ፈቃደኛ አይደለችም። እንደሚታወቀው በርግጥ ሰላምም የምትመልሰው ነገር ጠፍቶባት ነው ማለት የምትለው ነገር ምን ማለት ይቻላል። እዚህ ጋር ደረጃ ያቅም ማለት ሰክሮ በመጣበት አጋጣሚ ሰላም ማነው ማርታ በሌለችበት አጋጣሚ ነው እርግዝና የተፈጠረው። በመሆኑም እርግዝና መፈጠሩን ለማንም ያውቀው የለም። ሰው በዚህ አጋጣሚ አሁን ላይ ማን ብላ እንዴት ብላ ማስረዳት ወይም ደግሞ ለሰው መናገር እንዳለባት በጣም ግራ ነው ያጋባት ማለት ነው። ግራ ማጋባት ብቻ ሳይሆን ለመናገርም በጣም ከባድ ነው። ይሄ ነገር በፍጹም የሚነገርም አይደለምና በዚህ መካከል እንግዲህ ሰላምም ሀሳብ ውስጥ ጭንቀት ውስጥ ነው ያለችው። ያው እሷ ፈልጋ ብታደርገውም አሁን ላይ ደግሞ በጣም በከባድ ሆኖባታል። መጀመሪያ ላይ ፈልጋ ነው ያደረገችው። ፈልጋ ያደረገችበት ምክንያት ደግሞ ሁኔታዎች ነገሮች ነው። እሱም ምንድነው የመጀመሪያው ነገሮችን ለማስተካከል ወይም ደግሞ ልጇን የጠፋችው ልጇን ለመተካት ብላ ያደረገችው ነገር ነው። ግን አሁን ሌላ ነገር ወልዶ ያው መጨረሻው ላይ በጣም ከባድ ሪስክ ይዞባት መጥቷል ማለት ነው ቤተሰቦቻችን። እሱንም እንግዲህ ያው በብልሃትና በእንትን ለመወጣት ደረጀም እየሞከረ ነው። ሰላምም ደግሞ እናትነቷን ወይም ደግሞ ዳጣ የሷ ልጅ መሆኗን ከነገራት ቀን ደረጀ ጀምሮ ራሷን እየወቀሰች እስከዛሬ ምን ነው አብሬያት ኮንኩኝ ምን ነው ጠይቂያት በነበረ ለምን አልጠየኳትም ለምን እንደዛ አደረኩ ያለች ራሷን እየወቀሰች ነው። ያው እንደ እናት አሁን ላይ እንደ ልጅ እየተንከባከበቻት ቢሆንም አሁን ላይ ደግሞ ልንገራት ወይ እናቷ መሆኔን ልንገራት ወይ ብላት ነው ደረጀ ደግሞ አይሆንም በፍጹም ይሄ ነገር ሊሆን አይችልም። ምክንያቱ ደግሞ ሌላ ነገር ጦስ ይዞብኝ ይመጣል። አንቺ ለዳጣ ነገርሻ ማለት ዳጣ እዚህ ጋር ሌላ ነገር ይፈጠራል። በዚህ መካከል እንግዲህ ባለቤቴን ወይም ደግሞ ልጆቼ እናት ወይዘሮ ማርታን ማጣት አልፈልግም። ስለዚህ ተይ እያላት ነው የሚገኘው ማለት ነው ቤተሰቦቻችን። እሱም በዚህ እንዳለ እንግዲህ ሰላም ያው ደብዳቤ ጽፋ በሚገርም መልኩ እንዴት እንደሆነ ነገር ይሹ እንዴት እንደተወለደች ከዛም እንዴት እንደጠፋች አሁንም እንዴት እንደሆነ በዛ ላይ እስከ ልጇ ወይም አሁን ሆዷ ውስጥ ያለው ልጅ ደግሞ ወንድምሽ ነው አባቱን ደግሞ በጊዜውና በሰዓቱ ነግርሻለሁኝ ማንም እንኳን አንቺና አባቱ ራሱ አያውቅም በማለት እንግዲህ ደብዳቤው ላይ ብዙ ነገሮችን ጠቅሳለች ማለት ነው። በቀጣይ በአዲስ ቪዲዮ እንገናኝ። ሰላም ቆዩልኝ። ሰብስክራይብ ማድረጋችሁን አትርሱ። ባይ ቤተሰቦች ወዳችኋለሁ።